ህብረተሰብ ውስጥ ስትኖሩ እነዚህን አራት ነገሮች ማወቅ አለባችሁ። የመጀመሪያው አግሬሲቭ የሆኑ ሰዎችን፣ ሁለተኛው አሰርቲቭ የሆኑ ሰዎችን፣ ሶስተኛው ፓሲቭ የሆኑ ሰዎችን፣ አራተኛው ፓሲቭ ኤንድ አግሬሲቭ የሆኑ ሰዎችን። ዘ ፈርስት ዋን አግሬሲቭ የምንላቸው ሰዎች ምንድናቸው? ዶሚኔሪንግ ስንል ምን ማለታችን ነው? የሆነ ሰው በፎርስ በሆነ ዲሞራላይዝ አድርጎ ምናምን ኮንትሮል ለማድረግ የሚፈልጉ ሰዎች ናቸው አግሬሲቭ የሆኑ ሰዎች ማለት ነው። ኮንትሮል አድርጎ በሱ ስር ያውልሃል። ከዛ በኋላ በቃ የሱ ቀይ ግዛት ነው ማለት ነው። በሱ ስር ሊያውልህ ይፈልጋል። ኢብሌማዘርስ ምንድነው? ሌሎችን በቃ የሆነ ነገር ሲፈጠር በሌሎች ነው የሚያመካኝ። የራሱ የሆነ ሪስፖንሲቢሊቲ ወስዶ መስራት አይፈልግም ማንኛውም ስራ ማለት ነው። ሌሎችን ኢብሌማዘርስ ሌሎችን ነው የሚያመካኘው። ይከለ እንደዛ አድርጎ ይከለ ሰርቶ በዚህ ወጥቶ በዚህ ወርዶ ምናምን ነገር የተለያዩ ምክንያቶችን ይደረድራል ማለት ነው። ሶ እንደዚህ አይነት ሰዎች የምንላቸዋለን አግሬሲቭ የሚባሉ ሰዎች ናቸው ማለት ነው። ኢንቲሚዴቲንግ ማለት ምን ማለት ነው? የሆነ ነገር ቢፈጠር ነርቨስ ይሆናሉ። በቃ ላይክ they are not able to explain ለተመልካችም ሊሆን ይችላል። ቢያንስ ጥያቄ ላቀረበው ሰው ማብራሪያ ሊሰጡ አይችሉም፣ ነርቨስ ይሆናሉ ማለት ነው። አሰርቲቭ የምንለው በጣም ትክክለኛ የሆነ አሪፍ የሆነ በቃ ጥሩ የሚባል ሰው አሰርቲቭ ነው። we call it አሰርቲቭ ብለን እንጠራዋለን። ጥሩ አመለካከት አለው፣ ለሰዎች ያስባል። በቃ ሂዩማኒቲ ያለው ሰው ማለት ነው። በደንብ በቃ የራሱን ብቻ የሆነ ሰልፍሽነት ሳይሆን በቃ ነገሮቹን በአራት ዳይሬክሽን ፍሮም ኖርዝ ሳውዝ ኢስት ዌስት በአራቱም አቅጣጫ ማሰብ የሚችል ሰው ነው። አሰርቲቭ እንለዋለን። ዛይ አር ኮንፊደንት ሪስፔክትፉል ክሊር ኤንድ ኦፕን ማይንድድ ናቸው ማለት ነው። ስለዚህ እነሱ በጣም አሪፍ ናቸው። በቃ ሁሉም ለመግባባት አይከብዳቸውም። ነገሮችን በቀላል ይረዳሉ። በጣም አሪፍ ናቸው። በቃ ሶሻል ላይፍ ውስጥ ጥሩ የሆኑ ሰዎች ናቸው ማለት ነው። ስለዚህ ስትኖሩ የግድ አሰርቲቭ ሰዎችን መፈለግ መቻል አለባችሁ ላይፋችሁን ከነሱ ጋር ለመቀጠል ማለት ነው። ሌላኛው ፓሲቭ ነው። ፓሲቭ ምንድነው? የሆነ አንዳንድ ሰዎች አሁን ዝምተኛ ሰዎች አሉ። ምንም አያወሩም፣ አይናገሩም፣ ምንም አይሉ በቃ አለ አይደል የሆነ ውስጣቸውን ማወቅም አትችሉም። እነዚህ አይነት ሰዎች ፓሲቭ ናቸው። ፓሲቭ ኤንድ አግሬሲቭ ነው። ዛር ዘ ሚክስቸር ኦፍ አግሬሲቭ ኤንድ ፓሲቭ የሁለቱም አይነት ባህሪ የያዙ ናቸው ማለት ነው። ስለዚህ እነዚህ አይነት ሰዎች ምንድነው? ኢንዳይሬክት ናቸው። የሆነ ነገር እንኳን ማድረግ ሲፈልጉ በተዘዋዋሪ ነው የሚያደርጉት እንጂ ራሳቸው የራሳቸውን እጅ አስገብተው የራሳቸው ሪስፖንሲቢሊቲ ወስደው ማድረግ አይፈልጉም። ዛር ኢንዳይሬክት ነው ያን የፈለጉትን ነገር ቢያስፈጽሙ ማለት ነው። በሆነ በድብቅ ነገር ምናምን ነው። ይሄ ምንድነው? አንደኛው በድብቅ ነገር ሲያደርጉት ወደ ፓሲቭ ይወስዳቸዋል። ሌላኛው ደግሞ የግድ ያ ማድረግ የፈለጉት ነገር መጥፎ ነገር ስለሆነ ወደ አግሬሲቭ ይወስዳቸዋል ማለት ነው። ስለዚህ ነው የተለያየ ሁለት አይነት ባህሪ ሊኖራቸው ይችላል፣ አግሬሲቭ ኤንድ ፓሲቭ። ለእንደዚህ አይነት ቲፖች ዩቲዩብ ላይ ሰብስክራይብ፣ ቲክቶክ ላይ ፎሎ ማድረግ እንዳትረሱ። ቴንክ ዩ